ሰላም ሰላም ምእመናን እንዴት ናችሁ? ገና ከመግባቴ ደወላችሁ? ገና ከመግባቴ ኧረ ተው። ጆን ዳንኤል ስላደረግከው ነገር ቴንኪው ለማለት ነው የመጣ ነው። ጆን ዳንኤል ብቻ ሳይሆን አዶናይም አንዳንድ ቪዲዮ የፖስታችሁም አላችሁ። ቪዲዮን ለምን አጠፋችሁት? ለምንድን ነው ያጠፋችሁት? ብዙ ቪዲዮ እየጠፋ ነው። መንግስት አስፈራራችሁ። እነዚህ ልጆች አልተማሩም ከሰሩት ስህተት አላችሁ። ምንድን ነው ታዝባችኋል? የጠፋ ቪዲዮ አለ። ብዙዎቹ ቪዲዮዎችን ፕራይቬት እያደረጉት ነው። ምንድን ነው ችግር አለ? መንግስት ተቆጣ። ከስህተታችሁ አትማሩም አላችሁ። ይህ መንግስት እኮ ተጨነቀ። አዶናይ ጀግና እናቴ ትሁት 24 ሰዓት ባልሞላ 11 ሚሊዮን ሰበሰበ። ተመልከት። እንዲህ አይነት ስራ ሲሰሩ ግን ቪዲዮ የጠፋው ለምንድን ነው? ቪዲዮ የጠፋ ለምንድን ነው? ጆን ዳንኤል አንድ ቪዲዮ ጠፍቷል ከአንተ ጋር እየተከታተልኩ እኮ ነው። ማን ነበር ደግሞ ያ ጥቁሩ ልጅ ማን ነበር? እሱ ጭራሽ ቪዲዮውን አጥፍቷል። ምንድን ነው? መንግስት አስፈራራችሁ? ለምንድን ነው የምታጠፉት ቪዲዮ? እንዴ ተው እንጂ። ከስህተታችሁ አልተማራችሁም ምናምን አላችሁ መንግስት። እውነት ጥሩ አይደለም፣ ጥሩ አይደለም። አትንበጫበጩ። ህዝብን የረዳችሁት እሺ። አጉል አለባበስ ለብሳችሁ ምናምን ተብሎ ምናምን የሆነ ነገር ተባለ አይደል? ታሰራችሁ ምናምን። አሁን ደግሞ ህዝብ ረዳችሁ ተብሎ ምናምን አስፈራራችሁ። ቪዲዮ አጥፉ ተባላችሁ፣ ፕራይቬት አደረጋችሁ። ምን አይነት በዚህ እስከ መጨረሻው ድረስ መሄድ አለባችሁ። አዶናይም ስማችሁ ደግሞ አንድ አይነት ተመሳሳይ ነው። አዶናይ ጃኒዬ ቪዲዮ አልሰራችም እዚህ ላይ ልብስም ሲሰበሰብ ነበር ምናምን። እናቴ ብዙዎቹ እኮ ሰርተዋል እኮ። ይመቻችሁ። ግን ቪዲዮ ለምን ጠፋ? አሁን ጥያቄ ቪዲዮ እኔ በጣም ነው የማየውና ማን ምን እንደፖሰታ ያለው እና የሆነ ሰዓት ላይ ስገባ ሁላችሁም ቪዲዮውን ፕራይቬት አድርጋችሁ ምናምን ላሽ ጥሩ አይደለም። ታኩሬም የጀመረችው ነገር አለ። መንጥሬ እኮ ነው የማየው። እናቴ ትሙት አሽቱዬ እና ጃስ እንዳላችሁ ይገባኛል። ታኩሬ ደግሞ አሁን ደግሞ በቃ ተነስታለች። ምንድን ነበር ብላ የተነሳችው? ደብረ ብርሃን ላይ ለተፈናቀሉት ምናምን ብላ ቀውጤ ስታፈላው ነበር። ልክ ነው። ሁሉም ሊረዳ ይገባል። አንዳንዴ ሳስቡ የሆነ ክፉ ነገር መናገር ይሆንብኛል። ማለፍ ነው። አንዳንድ ነገሮች ይታለፋሉ። በተለይ በዚህ ሰዓት የማይታለፍ ነገር የለም። ጌታ ግን ቪዲዮ አታጥፉ። መንግስት እውነት ይሰራችሁ። በዚህ እናቴን ክብር ነው የምታገኙት። ቪዲዮ የለጠፋችሁትን ቪዲዮ ምናምን ዳግም ለማንሳት ምናምን አትሯሯጡ። ጆን ዳንኤል ቴንኪው አባቴ ላደረገው ነገር። ግን ቪዲዮን መልሰው ፕራይቬት አድርገዋል። አንሳው። አይዞ ብትታሰር ለህዝብ ድምፅን የታሰርከው ግድ የለም። ያ ደግሞ ጥቁሩ ጀለስክ ማን ነበር ስሙ? እሱም ቪዲዮውን አጥፍቶታል፣ ፕራይቬት አድርጎታል። እንደዛ ድምፅ ሆነ ምናምን ጃስ ሲሉ ምናምን ቪዲዮ አታጥፉ። ህዝብን የረዳችሁት ይህ እኮ መልካም ነገር እኮ አጉል ነገር አይደለም፣ መልካም ነገር ነው። እና አትፍሩ፣ አትደንግጡ። እንዲህ ሮጥ ብላችሁ ደግሞ መልካም ነገር ስታደርጉ ህዝቡ ውስጣችሁን ፈጣሪ ነው የሚያውቀው። ግን ሮጥ አዶናይም ጥሩ አድርጋለች። እናቴን እኔ በጣም ነው የገረመኝ። እሱ ልጅ ተጽዕኖ የሱ ልጅ ደግሞ በጣም ከፍተኛ 11 ሚሊዮን አስባችሁታል። 3 ገመቺሳ ነው እኮ ያሰባሰበው ሲል ሰምቻለሁ። አንድ ሰው ፊንፊኔ ላይ ቁጭ ብሎ 3 ገመቺሳ ሰብስቦ በጣም ይሄ ነገር መንግስት ክትትል አረግ ባለጌዎች ናቸው። አሁን እንዴት ተሳቀ? ይሄ ነገር ይለፍ።
በደንብ እንስቅበታለን። ግን ደስ ይላል። እናቴ ትሙት በጣም ደስ ይላል። እንዲህ እርዳታ እንዲህ ነገር ደስ። አንዳንዶቻችሁ ደግሞ ከምቀኝነት ውጡ። ይደረግ ይሰራ። አሁን ጆን ላሌል ትናንት የተፈተው በዛ ፍጥነት እንዴት ነው መቀሌ ገባ? ምን አገባ? ጂቦ ፕሊዝ አትሳቅ። እሺ እሺ ሳቄ እንጠቁኝ አሉ ደግሞ አትሳቅ። ዶትዬ መጣሽ የኔ ፍቅር። የአንዳንዱን አስተሳሰብ እያየሁት እኮ የአንዳንዱ የተጨማለቀ ፖለቲካ። ከዛ ታኩርን ደግሞ አመጧል። ሀሽታግ እንግዲህ እንደምታዩት ነው። ለትግሬ ሲሆን ሁሉም ተነስቷል። አሁን ታኩር የጀመረው ነገር ልክ ነው። ዲያይ ወደ ደብረ ብርሃን ሁሉም ወደ እንዴት አይነት ፒፓ እንዳለ እኮ በፈጣሪ ጭንቀታም የሆነ ህዝብ እኮ። እንግዲህ አትሳቅ ብላ ይሄ ህዝብ እኮ ነው የሚያስቀኝ። እናቴቱ ይሄ ደደብ ደግሞ አሉ የሚረዱ አሉ፣ ጄሪ የሚረዱ አሉ፣ እናቴን ይረዳሉ። ግን አንዳንዶቹ አስተሳሰባቸው ጄሪ የእናቴ ትሙት ደብረ ብርሃን የተረዳ ሰው እያለ የተሞተ ሰው እያለ እንዴት ታኩር የሰራው ስራ የአማራ ቲክቶከሮች እንዲያዲሆን አይሆኑ። ሳርዬ ቤት እንገባለን በቃ እንዲህ ትግሬ ፖለቲካ እየሰራ አይባልም። እናቴ ትሙት አይባልም። ተው ግን ይሄ ነገር አልፎ እንዳለ አሁን ነበር መወራት ያለበት። በቃ ይሄ ህዝብ ተጨቃቅኗል። እናቴ ትሙት አረመኝ ሆኗል ይሄ ህዝብ። በተለይ ፖለቲካችሁ ራሱ እርምጃ ለእርምጃ እየተከታተላችሁ ተው፣ ጥሩ አይደለም። አሁን ታኩሬ ህንጻጽ መሄድ ሲገባት እንዴ ደብረ ብርሃን አሁን እንዴ ተራውት። እውነት እንነጋገር ከተባለ ያቺ ነገር ስለተራገበች ይቺ ነገር በቃ ቀውጢ ስለሆነች ምናምን የሆነ ለማፋረስ የተደረገች ነገር ናት ምናምን ብዬ አሰብኩና ደብረ ብርሃን መራብ የተጀመርኩ አሁን እኮ አይደለም፣ ቆየ እኮ በጣም። የሆነ ሰዓት ላይ ስለ ደብረ ብርሃን የተዋጣውን አይታችኋል። የሆነ ሰዓት ላይ ብዙ ነገር ተነግሯል እና በዚህ ሰዓት ደግሞ ሌላ ነገር አስመሰለው። አሁን እኛ እንዳናላግጥበት አሁን እናቶች እያለቀሱ ነው፣ እየሞቱ ነው። ማላገጣችን ራሱ ጥሩ አይደለም። እናቴን ውስጤን እየከነከነው። 5 ዓመት አለፋቸው ደብረ ብርሃን። 5 ዓመት ግን ዛሬ ነው በቃ አላልል እኮ ይገባኛል እኮ የታሰበው ነገር ግን ያስቃል። በቃ ይመቻቸው። ሁሉም መረዳት አለበት። ሁሉም ዋኖፌ ራሱ ስትናገር ሰምቻታለሁ ከሆኑ ኦሮሞች ጋር። እውነት ነው፣ ልክ ነው። ፊንፊኔ አሁን ብዙ ያዋጣ ፊንፊኔ ከተማ ባንክ እንድታከት ማድረግ እኮ ይቻላል። አረቱ ዋኖፌ የምትሰበስቢያቸው ግን ከየት ነው? አስባችሁታል? ይሄ ልጅ 3 ቀን 4 ቀን ከቆየ የክልሉን ባጀት ይዞ ነው የምወጣ። የተከለከለውን የክልል ባጀት አዶናይ ይችላል። እናቴ ትሙት። በ24 ሰዓት ውስጥ 11 ሚሊዮን አስባችሁታል? ይሄ ልጅ 3 ቀን ፊንፊኔ ከተማ ከቆየ የትግራይን ባጀት ይዞ ነው የምወጣ። ግን ይመችው። የታባክ ቪዲዮ ያጠፋችሁ ሰዎች ወደ ራሳችሁ ተመለሱ። አትፍሩ፣ እናቴን አትፍሩ። መፍራት የለባችሁም። በቃ ሰርታችኋል አይደል? እኔ ምን 2 ነገር ነው ቪዲዮ እንድታጠፉ ያደረጋችሁ። አረቶችን ጊዜ እንለፋት። አይ ታዝቤያለሁ፣ አሽቱዬ ታዝቤያለሁ። ትዝብቴን ደግሞ በስነ ስርዓት ፈታ ብዬ ነው የማቀርብ። ለማን ስል ነው ደግሞ አንገቴን የምደፋው? እንዲህ እየተወራበት እኮ ነው በጉዳዩ ላይ መሰለኝ። አሁን ታኩሬ አይተሻታል። አሁን ህጻጽ መሄድ ሲገባት 5 ዓመት ሙሉ ዛሬ ነው የሚታወሰው። ግን ዛሬ ነው አሽቱዬ
ይሁን አንዳንዴ እኮ የምታስቢው ነገር አለ። ግን ይመቻቸው። ሁሉም የሚያወራ ቤቲሻ ደውልሽ በአንድ አበባ የሚደውላል እንዲህ ነገር አንተ ተጠንቀቅ። ጉዞ ወደ ደብረ ብርሃን ነው እንግዲህ። ሁላችሁም ተጠንቀቁ። በቃ ትግሬ ማነስ የለብንም። አላያችሁም እንዲህ እቺ ነገር ጥሩ አይደለችም። ሁሉም ሰው መረዳት አለበት። እናቴን ግን ያልሆነ ሙድ ውስጥ አንግባ። ታው መልካም ነገሮችን እናስብ። እናቴን ይህ ፖለቲካ ያልሆነ ውስጥ ነው የሚከተን፣ ያልሆነ ውስጥ ጥላቻ ያልሆነ ውስጥ ነው እየከተተ። ምን አቃጠለ? ኖ ማቃጠል እኮ አይደለም የሚደረገው ነገር ልክ አይደለም። እናቴ ትሙት ልክ አይደለም። አሁን በዚህ ሰዓት በጣም ድጋፍ ያስፈልጋቸዋል እነዚህ ሰዎች። መንግስትም እኮ የቻለውን እያደረገ ሰው እያየ ባለጌ ይሆነናል። በጣም በተለይ ዞር እያልሽ ስታይ በቃ ስንት አይነት ጭቅቅታም ለምጣም ሹጢያም ኢትዮጵያ እንዳለ በደንብ ታየዋለሽ። በቃ ስራቸው ነገር እንትናቸው ምናምን ሲያስጠላ በቃ እዛው ተኝ የሆነ ህብረተሰብ እናቴ በጣም ነው የሚያሳዝን። አቃጣይ የሆኑ ናቸው። አንዳንዶቹ ደግሞ ካለማወቅ ነው። በቃ ተሰቂያለሽ፣ እንዲህ አይተሻቸው ፈገግ ብለሽ ታልሻለሽ። እናቴ የሚያወሩት ወሬ በጣም በቃ ዘግናኝ ወሬ። አማራም ተርቧላው፣ ግን አሁን አይደለም የተራበው አማራ። 5 ዓመት አለፈው። ያየሁት አይቀረኝ ቂጤን መነቀረኝ ሆነ እንጂ ነገሩ ሁሉም ብሔር ብሔረሰቦች መስተካከል አለባቸው። እናቴ አንዳንዶቹ ደግሞ ጅቡ የምትለዋለ እኔ እኮ ታዝቢያቸዋል። ጅባ ሁሌ ማላገጥ ነው እንዲ ለህዝብህ እንጂ ቆም እንጂ አንዴ እንዴት ልቁም ወንድም እና እስቲ ተሰብሰብ እዚህ አዋጣ ብዬ ላሰብ። ይው ወንድም ለምን እዚህ አፍን ትከፍታለህ? ሂድ አታዋጣም? የቻልከውን አሰጥም 5ም 10ም 100 ሪያልም 200 ሪያልም ሰጠ ዝም አትልም? ድምፅ ካልሆንክ ይኸው እኛ ድምፅ እየሆንን ነው በቻልነው አቅም። ደግሞ ደስ የሚል ነገር ያየነው ነገር ደግሞ ደስ ይላል። እና ሁሉም ሰው ዝም ብሎ እንትን እንዳይመስላችሁ። ሁሌ ከነ ጂጂኪያ ጋር የምናየው ከነ ዳብ ጋር እሙልበት ምረጥልኛል። ከነ ማን ጋር ለዋል እስቲ ንገሩኝ በእናታችሁ። ከነ ማን ጋር ለዋልላችሁ የኔ ቆንጆዎች? እዛ ቤት ብናየው እርምጃ እንወስድበታለን። ወላሂ በል እውነትህን ነው። ንፍጣም የወሬ ቋቱላ የምትሰሩትን ወቁ። እናቴን አታበሳጩ። ሁላችሁንም ነው ደግሞ የሞቅሳችሁ እየታዘብኳችሁ ስለሆነ የ3 ጋማቺሳ ምናምን ያላችሁትንም ሰምቼዋለሁ። ገና የማወራውን ነገር ሁሉ ትመርጡልኛላችሁ ኮመንት ላይ አይደል? ምድረ እከክ ሰምቼላችኋለሁ ሁላችሁን። ጄኔራል ታዬ እንዴት ነው ወንድሜ? ሰላም ነው? ቢስ ነው? ምን እሸ ነው? ጠፍተሃል አባቴዋ። ምንድን ነው ጉዞ? ወዴት ነው? ወደ ሕጻጼው ወደ ደብረ ብርሃን? አይ አሽታቅ ቅድም ጆከር ቤት ቁጭ እየሳዳበት ነበር። ጆከር እቺ የህፃጧ ነገር አልተመቸችውም እና ደብረ ብርሃን ያሉ ወገኖቻችንን ለመርዳት እንግዲህ ያው ታኩር ተነስቷል። አንዱ ትልቅ ፌመስ ነው። ካዲዮን አይ ምንም የሚያንስ ነገር እኮ የለውም እኮ አማርኛ እኮ ሚዲያውን ስለማንጠቀም አሽታግ ይህ የፖለቲካ ልዩነት እስከሆነ ድረስ መተላለፍ አለብን። እኔ እውነት በጣም የገረመኝ ግን እነ ሳርዬ ቤት ገብተን በቃ ስብስቡ ይጀምራል ምናምን። ታው መጀመሪያ እስቲ ይህንን ጨርስ አንገብጋቢውን እና
ደብረ ብርሃን እኮ ስንት የተዋጣላችሁ ትረሳላችሁ። ደግሞ አንዳንዴ ስንት ያዋጣችሁ ምናምን። ሌባው ነው ደግሞ አፈፍ የሚያደርገው የሆነ ኮሚቴ እንደ ትግራይ ኮሚቴ ሁሉም አዋጪ ሁሉም ምን ሲሆን ሌባ ይበዛበታል። እናቴን የተወሰኑ ሰዎች እከሌ እዚህ እየገባችሁ ወሬ ከማውራት ደግሞ ሂዳችሁ የተሻለውን ነገር ጠብጠብ። አሁን አዶናይ ቤት ተብሏል። የሆነ ልጅ ቤት አለ ደግሞ ቅድም አካውንቱ ተፖስቶ ነበር። በዛ ቤት ሂዳችሁ ያላችሁትን ነገር ጠብጠብ። በቃ ይህ አይደለም የሚፈልገው። እዚህ ወሬ ገብተህ ማማሰል። ቲፒኤልኤፍ ፖለቲካ እየሰራችበት ነው። አሁን ቲፒኤልኤፍ ከተራበ ህዝብ ጋር ምን አገናኝ? ደግሞ የስምረት ደጋፊ እነ ጅድ ዘበሉ ምናምን። ግን ጤነኞች አትመስሉኝም። እናቴ ትሙት ብልጽግና እንደዛ ያወራ ናበረበት የሚመለሱ ይልካ እምባልንበር ሕጅስ ደብረጽዮን ከምዚ ገይርዎም ደብረጽዮን አርሒቡ ታዚባል አታ ግደፉ እንደዚህ ፖለቲካ በጃኹ ሃሽታግ የመጣሽ እንዴ ኔ ቆንጆ እኔ ላስገባሽ። እስቲ ጄኔራል ታዬም አለ። ጄኔራልነቱን ከየት እንዳገኘው አላውቅም። አሎ አይ ወንድም ጅቡ እንዴት ነህ? አለሁልሽ እኔ ቆንጆ ሰላም ነሽ? አለሁልህ። ኔክሰስ ታሟል ወድቅ ይልሃለሁ። እኔ ወይ እነዚህ ልጆች ቪዲዮቸውን መጀመሪያ የቀነሱት ለምንድን ነው? ይሄ አንድ ቪዲዮ ቀንሷል ከሰራው። አሁን ግን ብዙም ስለነሱ በሚሰሩት ስራ ቴንኪው ማለቱን ብቻ ብንቀጥል መልካም ነው እንጂ ታውቃለህ ስንት ጆሮ ጠቢ እንዳለ። ሲጀምር በሰሩት ስራ ላይ በጣም ደስተኛ ነኝ። በጣም አከብራቸዋለሁ። በዚህ ስራ አንገታቸው እንኳን ቢቀላ እናቴን ትልቅ ህዝብ ያከብራቸዋል። እና አንዳንድ ቪዲዮዎች ጠፉ። እነዚህ ልጆች ብቻ አይደሉም፣ የተወሰኑ ልጆች አሁን ቪዲዮ እያጠፉ ነው። ታዝበሻል? ግን አዎ ጅብኒ ትክክል ነህ እኮ። ቢታሰሩማ እንስርዳ ምንድን ነው ስንዴ ከእንክርዳዱ ይለይ ነበረ። ግን አሁን ላይ በቃ እንተዋቸው። ልጆቹ የሚያው ወጣቶች ናቸው፣ ይጨነቃሉ። ጀስት የሚሰሩትን መልካም ነገር ብቻ ብናበረታታ ጥሩ ነው። አንተ ጋር ትንሽ አንድ ያልገባህ ነገር አለ። ታኩር የዛሬ 6 ቀን ምናምን በፊት ነበር የሄደውና እዛ ቦታ ላይ ይሄ ነገር ይሄ አጀንዳ ከመነሳቱ በፊት በትግራዩ ጉዳይ ላይ አንቺ ትናንት ነው ቪዲዮ የተለቀቀው። የኔ ምልከታ እኮ ነው ጅብዬ፣ እንደኔ አስብ ይላል። ቆይ ጅብዬ ሃሽታግዬ ዩ ሶ ማች ሎቭ ዩ አይ ካንት ዩ መቼ ነው ታኩር የለቀቀው ቪዲዮ? አንዴ አባቴ ላውራ በመግባባት ላይክ ቆይቷል። እሱ ከሄደ እዛ ጋ እንዲሁም እሱ ላይ ብዙ ጫና ተፈጥሮበት ነበረ። እውነት ለመናገር ግን ሆነም ቀረሱን አይደለም። እውነት ኢትዮጵያውያን ዘር ብሔር ሳንለይ እንኳን ለትግራይና ለአማራ አይደለም ለመላው ዓለም እንኳን ውጭ ያለው ሰው ኢቭን ኢትዮጵያ ውስጥ ያለው ሰው ያለውን ነገር እንኳን ያካፍላል። እውነት ለመናገር ላይክ ይሄ ከሌላ ይሄ ለረሃብ ዘር ውስጥ አትክተቱት፣ ጎጥ ውስጥ አትክተቱት ምናምን። እውነት ለመናገር ለትግራይም በዚህ በኩል መሄድ ይቻላል፣ እንዲሁም ለአማራም በዚህ በኩል መሄድ ይቻላል። አንቺ ደብረ ብርሃን ላይ የሚደረገው ስራ ከዚህ በፊት ስንት አጭበርባሪዎች እንደተያዙ ታውቂያለሽ? አይ ነው ስንት ሌባ አለ በእርዳታ ስም እኮ ገና እኮ በትግራይም እኮ ስንቱ ይሸቀላል እኮ። በዚች እንኳን የሚቀልድ ሰው የለም። በዚች ብዙ ሰው ስሜታዊ ሆኗል። ታያለሽ፣ እያየሽም ነው። ኦፍኮርስ ስሜታዊማ ይሆናል፣ ግን ሌባ ደግሞ እንደዚህ ሊለይላ አይችልም። ኧረ የሆነ ነገር በእናትህ አንተ ምን ሆነ እና ብቻ ለሁሉም ይበቃል። አሁን እዚህ ጋር መበሻሸቁ ተትቶ እውነት ለምስኪን ለድሃ ሕዝብ የምታስቡ ከሆነ እኩል ሰፖርት መደረግ ይቻላል። እዚህም እዛም ምን የሚያጣላ በዚህ ጉዳይ አለ ብዬ አላስብም እንደኔ እይታና፣ እባካችሁ ቆም ብላችሁ አስቡ። ድሃ ላይ አትቀልዱ፣ ድሃ ላይ ዘር አትክተቱ። እነሱ ለራሳቸው ተርበው አዳሚ የሞቀ አልጋሽ ላይ ተኝተሽ ለማረሽን እየበላሽ ባታላግጡ መልካም ይመስለኛል። ቅዱስ ጅቦ ትንሽ ኔክሰስ ስለሆንኩ ታችሉን አባቴ። እኔ ቆንጆ ጨርሶ ይማርሽ፣ እደውልልሻለሁ። እሱ ዴቻ ሃሽታግ ምርጥ ሰው እኮ ነች እናቴ። እሺ ጄኔራል ታዬ ቀኝ እጅ ጄኔራል ታዬ፣ አቶ ታዬ፣ ኧረ ታዬ፣ ወይ ጅቦ አንበሳው
እንዴት ነሽ አባቴ? ምን አዲስ ነገር አለ? ሰላም ነው። እንዴት ነልኝ? አዲስ አንተ ነህ ግን ሌላ ሰው ነው። እስቲ ቆይ ግራ ገባኝ። አለው አይሰማም? ይሰማል። ጠፋ እኮ። አልጠፋውም። ምን አለ መሰለ አሁን አሪፍ ሀሳብ ነው። እሷም ገብታ የተናገረች ይሰማል አይደል? ቆይ አንዴ ሚውትን አንሳ። አዲስ ኖ ሚውትን አንሳ መጀመሪያ። አንተ መሆንን ላረጋግጥ። አንድ አለ በስም የከፈተ አዲስ። አይ በዚህ ደረጃማ ሚውት ሻንሰሽ። አቤት ጅቧችን ትኝ ነበር። ስራ ነኝ ተወሱ። አዲስ የታለ ጅቦዬ? ይሰማል አይሰማም እንዴ? ይሰማል። ቀጥል። ምን አለ መሰለህ አሁን እኔ ማለት ነው ጆን ዳንኤልና አዶናይ የሰሩት ስራ እኔ እንደ ኢትዮጵያዊ ነው ማወራ። ትክክል ነው የሰሩት እነዚህ ልጆች። በቃ ሲጀመር ማለት ነው ይኸውልህ ሌላ ሰው የሚያወራው ሊያጋጭ ሊያጣላና ኢትዮጵያን ለማተራመስ የሚሰራውን ስራ ነው ያልደግፍም። ለምን መሰለህ እነዚህ ልጆች በቃ እንደዚህ አይነት ችግር አለ ተባለ፣ ያንን ችግር በፍጥነት ማለት ነው ፖሰቱ። የሰው መውደድ አላቸው፣ ሰው አገዛቸው፣ ሰው ተረባረበ። በቃ እያገዙ ነው እየሄዱ ነው። አሁን እኔ ያስጠላኝ ቲክቶከር ለቲክቶከር ለማጣላት ለማጋጨት እነዚህ ልጆች መተው አለብን። በቃ እነዚህ ልጆች በቃ መልካም ነው የሰሩ፣ ጥሩ ነው የሰሩ። ሰው ነው ገንዘብ የሰጠ። አሁን ለምሳሌ እኔ ከኔ በላይ አማራ የለም። ዛሬ ነው ወይ ለሰሜን ሸዋ እነዚህ ልጆች ሲንቀሳቀሱ ነው ወይ? ዛሬ ነው ወይ ሌላ ነገር ማስመሰል፣ ሌላ ግጭት ማስነሳት? ለምን እስከ ዛሬ ድረስ አልተነሳም ሰው? ለምን እስከ ዛሬ ድረስ አልረዳም? ለምን እስከ ዛሬ ድረስ አላገዘም? ዛሬ ትግራይ ክልል በቃ እንደዚህ አይነት ነገር ሀፕን አረገ ተባለ። እነዚህ ልጆች የፖለቲካ ሙቀት የላቸውም፣ ግን እውነታቸውን ኢትዮጵያዊ ናቸው፣ ማንነታቸው ነው እንዴ። እኔ እናቴ ታመመች ይባል ለእናቴ ነው ማስቀድም። እዚህ ጋር ግን እነዚህ ትክክል ናቸው፣ አስቀድመውም አይደለም። በቃ እስር ቤት ስለተፈቱ ምን ስላሉ ምናምን ይሄን ያረጀ ያፈጀ ፖለቲካ ይሄ ህዝብን ለማጋጨት ማለት ነው የሚነሳን ፖለቲካ። እኔ ይቅርታ ላውራ እኔ ጄኔራል ታዬ አልቀበልም። ለምን መሰለ ስህተት ነው። በቃ እነዚህ ልጆች በቃ ተነስተዋል። በአጋጣሚ ይሄ ነገር አክሲደንት ተፈጠረ፣ ስራቸው ነው ተነሱ። አቅም ያለው ሰው ተባብሮ እነዛንም እነዚህንም መርዳት ማገዝ ነው እንጂ ፖለቲካ መስራት አያስፈልግም። በተለይ ምንም የማያውቁ ልጆችን ለማጋጨት ለማጣላት በሌላ ሰው እይታ ውስጥ ሌላ ነገር መጫር ምናምን ነገር። እነዚህ ልጆች ተዋጊ አይደሉ፣ ጦረኞች አይደሉ፣ የሚያውቁት ነገር የለም። አሁን ነገ እንትና ቤት ይከፈታል እንትና ቤት መሰብሰብ አለብን ምናምን። እኔ በጣም ነው የሚያስጠላኝ። ስፔሻሊ ማለት ነው እኔ አማራ ነኝ፣ ግን የአማራ አቃጣሪዎች፣ አሽቃባጮች፣ የአማራ ነገር ጫሪዎች በጣም ነው የሚያስጠሉኝ። ለምን ዛሬ ነው ጄኔራል ታዬ እኮ ነገር ነው የሚያፍረጠርጠው እና እኛ አሁንም ያለውን ነገር እየታዘብን በፈገግታ ወደ እናንተ እናቀርባለን። ሆነም ቀረ ወገኖቻችን ድምፅ ያስፈልጋችኋል፣ መስራት አለብን። እየሰሩ ነው። አፋችሁን እየመጣችሁ ደግሞ አትክፈቱ፣ ስሩ፣ የቻላችሁትን ነገር አርጉ። ድምፅ አሰሙ ስትባሉ እያላችሁ በየቤቱ የምትጮው ደደቦቻ፣ እንደዛ አይደለም ድምፅ መሆን። ለወገን ድምፅ መሆን መከታተል ነገር እንደዛ አይደለም ድምፅ መሆን። ጅቦዬ ይቅርታ እንከባበር ነኝ። አይ ዶንት ኖ ሜቢ ሃሽታግ ትሆናለች። አምናሾ እያወራሁ አፌ ላይ እሺ፣ ቀጥይ። ይቅርታ ምን እንደ ትናንት ዕለት ዛኪ የሚባል ልጅ ታውቃለህ? ይሄ በህጋዊ ምናምን የሚለው ልጅ እሱ 20 ሚሊዮን ብር ከሆነ ባለሀብት ጓደኛው ጋር ሆነው መላክ እንፈልጋለን፣ ግን በአዶናይ ይሁንልን እና አዶናይን የሚያገናኘን ሰው ፈልጉ ሲሉ ነበረ። እሱን የፈለጉት አካውንት እኮ አለ፣ ተበትኗል። የሱ አካውንት ነው መርዳቱን ነው። እሱን ፈልገው አግኝተው ከሱ ጋር ረድተናል ማለት ከሆነ ደግሞ ያገናኟቸዋል። ነፍሶች አሉ። አይ ቲንክ እንትን ነው የሚመስለኝ ማለት በተገናኝተው እነሱ ምን እንዳሉ አገር ቤት ሂደን ያንን ብር ይዘን አገር ቤት መሄድ ይፈልጋሉ። ለዚህ ጉዳይ ማለት አገናኛቸዋለን። ዛኪን ታውቀዋለህ? ይሄ በህጋዊ መንገድ ሞትን ያስከትላል ምናምን የሚለው ልጅ ወይኔ
እስቲ ቆይ ፎሎ ላድርገው፣ አካውንቱን ሼር አድርጊልኝ። አርጌለታለሁ። አሁን ራሱ 2-3 እያረኩለት ነበረ። ካናዳ ያለው ሰው ልጅ። አንዳንዶቹ ጎረኞች ናቸው ማማዬ፣ ነገሮችን እንዲህ ሲባባሱ። ሰው እኮ ባለጌ እኮ ነው፣ ሴረኛ ነው ሰው እኮ። እሺ አይ እኔ ለማንኛውም ኤክሳይትድ ሆኜ ነው ማለት ጥሩ ብርም ስለሆነ በደንብ ይረዳል። ስለዚህ ያው ተንቀሳቀሱበት፣ ለሱም እነግረዋለሁ። በውስጥ የሚያገኘው ከሆነ አዶናይ 20 ሚሊዮን ብር ይዞ አስበሽዋል? ወዲያው ነው ሁለቱም ነው ያሉ። ሁለቱም አንደኛው ሰውዬ ቦቸራ የሚባል ሰውዬ አለ። እሱም አብረው ፔጃቸው ላይ ለጥፈውት ነበር፣ ግን ብዙ ተመልካች ስላልነበራቸው ነው እንጂ። ሼር አድርጊልኝ፣ አሁን ወጥተሽ ሼር አድርጊልኝ ቶሎ። ይመችሽ። አሁን እንትን አደርጋለሁ፣ ሪፖስት አደርጋለሁ፣ ለአዶናይ ታግ አደርጋለሁ። እንዲህ አይነት ነገር አያችሁ፣ እንዲህ ነው በቃ። ቶሎ ላኪው አዶናይ። አሁን እንዲደውልላቸው እኛ ተፍ እንል። 20 ሚሊዮን ቀልድ አይደለም እናቴ። ለአዶናይ ቀልድ ቢሆንም በ24 ሰዓት ውስጥ 11 ሚሊዮን የሰበሰበው ስንት እንደሆነ ታውቃላችሁ? 3 ጋማቺሳ ሲል ነበር አንዱ። ያው ይሄ ልጅ በዚህ ከቀጠለ የክልል ባጀት ይዞ እንደሚወጣ ስንት ሰው ነው የማውቀው። የኢትዮጵያ ፖለቲካ እየተዛባ ነገር እኮ ነው። ሁሉም ማውራቱን ነው የሚፈልገው። ሁሉም የሆነ ተቃራኒ ነገር አውርቶ ሰው እንዲሰበሰብለት ሰው እንዲያየው ምናምን ነው የሚፈልገው። ሁሉም በየቤቱ ስትሄድ እኔንማ ይዘውኛል። ቆይ እኔ ቆይ የተናገራችሁኝ 1-2 ሰዎች አላችሁ። ቆይ አፋፍሽ እንደ አረብ ሀገር ባላስጠርዝ እኔ ቸኮል አልባልም። ለሰው ልጅ እኮ ክፉ ማሰብ ጥሩ አይደለም። አንዳንዶች ምን እንደሆኑ አታውቅም። በቃ ስሜታዊ ግለታዊ ምናምን ነገር ናቸው። ልክ እንደነሱ ደደብ ጮማራ ሲሆን ህዝብ ያላቸው ይመስላችኋል? ወጥተህ ተፍ ብሎ ወረቀትን አታስተካክልና እዚህ አረብ ሀገር ከሚኖር ሰው ጋር አፍላፊ ይካፈታለሁ። ቴሮሪስት ብዬ ነው ሀገር የሚልክ። ትራምፕ ደግሞ ጥሩ አይደል? አንተም በቴሮሪስት አይደለም፣ ኢቦላ በሽተኛ ነው፣ ለህዝብ አስጊ ጌታ ደደብ። አንዳንድ ሰዎች ያስጠለዋል፣ ግን ይመቻቸው። የሆነ ጸጥ ብለ ምናምን ስትዋቸው ምናምን የሆነ በቃ ይህን አላቅም። በቃ እንለፈው እናቴ ትሙት፣ ሁሉን ነገር ችለን እንለፍ። እኔ ለጥፈ ተሳደብክ አንተ ጠፍጠፍ ሌላ ስሜት ውስጥ ገባኝ እና አንዳንድ ቪዲዮዎች እየጠፉ ነው፣ አስተካክሉ። አሁን ደግሞ የተጀመረች ነገር አለች፣ ደብረ ብርሃን የምትባለውንም ትንሽ ረጋ አድርጓት። ረጋ ይደርሳል። ብዙ ነገሮች አሉ እኮ፣ ብዙ ነገሮች ይደርሳሉ። ያልሆነ ነገር ሰው ያያል። ኧረ ጅባ፣ ኧረ እንደዚህ አይደለም ሰው። እናቴ ነው ያለ ደብረ ብርሃን ብላችሁ አሁን የተነሳችሁ ሰዎች ጆከር ጀለሳችንም ዛሬ ሲቀውጠው ነበር። ቤቷን ከፍታ ተነስ ያዝ፣ ትግሬ እንዴት እንደሚረዳዳ ተመልከት ወጋን። አሁን ነው ወደ ደብረ ብርሃን 5 ዓመት ሙሉ እጭት ያርጋችሁ። ረተው ግን አታናግሩ። ሳትፈልግ የሆነ ነገር አውራ ይላል። እናቲቱ በእርዳታማ ተጫወታችሁበት። በተለይ እነ አማራ ህዝብ እኮ አላገጣችሁበት። የትግራይ እንኳን ይሻላል። እናቴ ትሙት በጥንቃቄ ነው የሚሰሩት። አሁን ራሱ ብዙ ተከታታይ ያላቸው ገባ ይከተሏቸዋል እየገቡ። የትግራይም ልጆች እንዲህ አንዳንዴ ስሜታዊ ሆኖ ደግሞ የሆነ የሚፈልጉትን ነገር አጭበርባሪዎች አሉ እዚህ ማለት ሊገቡ ያሰቡና እነሱን በአይነ ቁራኛ ተከታተሉ። በቃ ብር እዚህም እዛም ሲሰበሰብ ጥሩ አይደለም። 2-3 በቃ በቂ ተዳረሳል። አካውንታቸውን መላክ
አካውንታቸው የታወቀ መሆን አለባቸው። በዚህ ቁጥር አስገቡ፣ ሼር አድርጉ ምናምን እንጂ በዛም በዚህም ሰብስበ በኋላ አንድ ላይ አጋጭተን እንልከዋለን የሚባል ሙድ አለ። ከዛ ይዞ ይቀየሳሉ ሁሉ አንተም በቤት ከፍታ ሰብስብ እኔም በቤት ምናምን ተባብለው ምናምን እሺ ያራዳል። ከዛ የሆነ ሰዓት ላይ ሲነጋገሩ ትሰማለህ። ቮይስ ምናምን ቪዲዮ እኮ አለ እናቴ። እንዴ ደብረ ብርሃን ዛሬ ነው ከ5 ዓመት በፊት እኮ ኢትዮ 60 ላይ ተሰብስቦ ሀብታሙ አያሌው ከዛች ወፍራማ ሴትዮ ጋር ምናምን ይዞት የጠፉት እና ቤት ብዙ ነገር አለ። እነዚህ ሌቦች ናቸው እኮ እና ሀብታሙ አያሌው የሰሩት ኢትዮ 60 ለምን የፈረሰ ይመስላል? የአማራ ግፍ እኮ ነው ያፈራረሰው። በአማራ ህዝብ ለእርዳታ ነሽ፣ ለሚዲያ ነሽ፣ ለሳተላይት ነሽ በልተው መጨረሻ ላይ የሌባ መጨረሻ ይብድፍት እንጂ አሁን የደብረ ብርሃን ረሃብ ወላሂ ሁለተኛ አማራውኝ አልሞትም ያለችው ልጅ የዛኔ እኮ ነው የጀመረው እርዳታ እኮ። ግን ጠብ ያለ የተቀየረ ነገር የለም። ምን አረጉ? መጠየቅ ነው። እናቴን ጠይቁ። አሁን አይደለም ይሄ ደብረ ብርሃን። አሁን እቺ ነገር ስለተነሳች እንደው አብራችሁ እንትን የሆነች ማስቀየሻ ነች። ይሁን ግድ የለም። አዶናይ 3 ቀን አዲስ አበባ ቁጭ ብሎ ጃስ ቢሊዮ ወደ 20 ሚሊዮን 30 ሚሊዮን እንገባለን ብለን እናስባለን። አሉ ደግሞ ይነሱላል። እንዴት ነው እባክህ ሸግ ያልጨርሰው ዶክተር እንዴት እንኳን በሰላም መጣ ወንድሜ። እና ሁላችንም ከይር እናስብ። ሸርሸሩ ይብቃ። ኢትዮጵያን ሸረኛ ሆነናል። እናቴ ትሙት ሸረኛ መጣል። ናታን የብልጽግና አክቲቪስት ጅቦም አቤት፣ ደህና ነህ? እንዴት ነው ወንድሜ? አይ ግን እርስ በርስ እንኳን እናንተ ተቀናኑ፣ ግን እኛ ይሄ ገመቺስ ጉዳይ እንኳን ይሄ ያንተ ፈጠራ ነው። እኛ ያው ታቀና የሆነ ቤት ማለት ነው። እናቴ ትሙት 3-4 ሰዎች ተሰብስበው ማለት ታውቃለህ፣ በየቤቱ እየሄድኩ ራሳችሁ ናችሁ እንጂ ኦሮሞ እንደዚህ አይነት ነገር የለውም። ናውጣ ኦሮሞ አለ ደግሞ ደነስ ኦሮሞ ይላል። እኔ የተሰባሰቡትን ቲክቶክ ላይ ነው ኦሮሞ እንዴት ይላል? አንተ ያማል። እኔ ስታወሩ ግን ትንሽ አይቀፋችሁም? ኦሮሞ አማራ ምናምን ስትሉ አይቀፋችሁ? እዚህ ቲክቶክ ላይ የሚዘውሩትን እኮ ነው ታዝበናቸው የመጣ ነው። ለምንድን ነው ወደ ሌላ ነገር የምትሄድ? አሁን የደብረ ብርሃኑ መዋጮ ምናምን አልሰማሁም። እዚህ ጋር ቲክቶክ ላይ የተፈጠረ ነገር በዛ ዙሪያ አንተ ወደ ዘር ለምን ትወርዳለህ? ወደ ኦሮሞ ተው እንጂ ወገን፣ እንተሳሰብ እንጂ ወገን። አዲስ መጣሁ። አዲሴ በአንተ ስም የተከፈታለ እንዴ? በእናትህ አስቸገረኝ እኮ እኔ ነኝ አዎ እያለ እና እንርዳ። አንዳንድ ሰዎች ቪዲዮ ለቃችኋል። ቪዲዮን እያጠፋችሁ ነው። አታጥፉ። መንግስት የፈለገውን ነገር ያርጋችሁ። እናቴን አታጥፉ። ወይ አንዳንዶቹማ ሰቅጣጭ ናቸው። እናቴ ደግሞ ሰቅጣጭ። በተለይ እና አማራ ኪላ የሚናገሩት ከወርቁ ወደ ወልቃይት ሊሄዱ ነው ይላል። ከወርቂ ወደ ወልቃይት ነው ምናምን ይላል። ቃታ ብላ እዛው ብሎ የሚያወሩት በቃ ለሰው ልጅ ምንም አይነት ርኅራኄ እንደሌላቸው ጨካኞች እንደሆኑ እናቴ። ይህ ብልግና ሰው ይታዘባል፣ ያያል። እንደዚህ ከፉ እያለ ነው የሚያችሁ። እነዚህ ባለጌዎች። በዚህ ሰዓት እንደዚህ አይነት አስተሳሰብ የሚኖረው ህዝብ አለ እና አማራ ኪላ ይሄ ዘሪ ጥፋ ዘሪ ያዕቆብ ምናምን የሚባሉት እነሱ ብሶባቸዋል። በትግራይ ጥላቻ ሰክረው መሬት ላይ የለወጡት ነገር የለም። የእነሱ ደግሞ የሚገርም ነገር እኮ ምን አለ እንደው አንድ እንኳን ቋሚ ደጋፊና ቋሚ የሚደግፉት ነገር ቢኖር ዘመነ ካሴን
የዋህ ተላላኪ ይሉታል። ጭራሽ መሬ ወዳጆን ስሙን ቀይረው ህወሓት ወዳጆ ይሉታል። እንደዚህ ጺማቸውን አበጥረው ሱፋቸውን ለብሰው በቃ እይታ ነው የሚፈልጉት። እይታ እናቴ ሌላ ነገር ስለ ህዝባቸው ብላ እኮ ስለ ፖለቲካ እኮ አይደለም። በቃ ምንም ከጥላቻ ውጭ ምንም የሚናገሩት ነገር የለም። እንዲህ አድርገን አሁን አማራ ክልል ሲያወራ በቃ ያሰማምጣል። አማራ እንዲህ አድርጎ በዚህ ወጥቶ በዚህ ገብቶ እንደዚህ ካደረገ እንዲህ ስልጣኑን ለመያዝ እንዲህ ያስፈልገዋል። ይህንን ደግሞ ስልጣኑን 4 ኪሎ ስንመጣ አሁን የቀረን ከ3 ወር በኋላ ይሄ ነገር ይፈጠራል። ሞጣ ቀራኒው እንዳንተ ፖለቲካውን አልተነበየም። እሱ ነው የሚሻለው። በቃ አልኩ። ያ ሰው በአንድ ቀን ቅቤ ያጠጣል። ተስፋ ነው የሚሰጥ። በቃ ቁጭ ብለህ ስታይ ወይኔ ተበላን ትላለህ። በቃ እንዴት መሰለህ አሁን አፋር በኩል ያለው በቃ እንደዚህ ነገሩ አልቋል። በእንትን በኩል ያለው አልቋል። ትግሬ እንዲህ ሆኗል። አሁን ያለው ጉልበቱ አማራ ላይ ነው። አማራ ደግሞ 4 ኪሎ ለመግባት 25 ኪሎ ሜትር ነች ከደብረ ብርሃን ያለችውን ነገር በቃ እችን ለማጽዳት ነው ይህን ጊዜ ሁሉ የቆየ ነው። ተመልከቱ። አሁን ይኸው እዚህ ሼር አድርጉት፣ ኮፒ እኔ በቃ አማራ ኪላ ዛሬ ነገሩን ተቆጣጠረው ብዬ ጨርሳለሁ። እናቴ ትሙት። አስረስ ማዕረይ የትግሬው እንትን እጁን ሰጥቷል ይላሉ። ጥላቻችሁ ጥግ ድረስ እኮ እናቴ ትሙት። በቃ እነሱ ዓላማቸው ሰውን ማናደድ ነው። ሰውን አናደው ስሜት ውስጥ ገፋፍተው ሌላ ነገር እንድትናገር ነው የሚያደርጉ። በቃ አሁን እነሱ አማራ ብለው ነው የመጡት። ትግራይ እንደዛ ጭፍጭፍ እያደረጉት ሲሳደቡ አማራ ብለህ እንድትሳደብ ነው። አሁን እኮ ሰው ባነነኩ በቃ የራስህን ክፉ ንግግር እየነቀሰ እያወጣ እዛ ሶሻል ሚዲያ ላይ ይለቅላል። አማራ ብሎ የሚሳደብ የለም። ማን ይሳደባል? አሁን እዮዳብ አማራ ንቃ አማራ እኔ ላንተ ምናምን ብሎ የትግራይን ህዝብ ጭፍጭፍ ያደርጋል። አንድ ትግራዋይ ግን እዮዳብ እንዲህ ስላለ ብሎ አማራን አይወክሉም። እነዚህ ደደቦች ናቸው፣ ደንቆሮች ናቸው። እናቴ እንዲህ ጊፍት ካልሰጣችሁኝ ብሎ እንደዚህ ይቀውጠዋል። እሱ ባለ ሀብት ነው፣ ብዙ ነገር የረዳ ነው። የትግራይን ህዝብ ድምፅኛለ ያለ ነው። ታዲያ ምን ነካው? ምን አቶ ነው? ይሄ ሆዱ ላይ ጽንስ የያዘ ሰው እኮ መጥፎ እኮ ያነጫንጫል። ጽንስ ባለኝ ቦርጭ መስሎ የነበረ የሆነ ዶክተር ነገረኝ። ሹክ አለኝ። ጽንስ ነው። አሜሪካኖች የሆነ ቴክኖሎጂ ተጠቅመው አስረግዘውት ነው እግዚአብሔርን እንጂ ቦርጭ አይደለም። 2 ዓመት ሆኖ እኮ ስፖርት እየሰራ የቅርጫት ኳስ ይዘላል፣ ክብደት ያነሳል፣ ሊቀንስ ይሄ ጽንስ ነው እናቴ። እኔ ከሚስቱ ጋር እንዴት አይነት ግንኙነት አድርጎ 5 ልጆች እንደወለደ አላውቅም። እንዲህ የፉ ቢሆን ገፍትሮ ነው የሚጠላት እዛ ጋር። እንዲህ አንጋሎ ቢሆን እንዲህ ተንጠልጥሎ እንደ ኳስ እግሩ ነው የሚሽከረክር። እንዴት 5 ልጅ ወለደ? ያንን ቦርጭ ይዞ እኮ በፍጹም አይሳ ቆይት እንዴት እንዲህ የፉ ራሱ ግልብጥ ብሎ የፉ አሁን አለ ተቆምብዛ ብትመጣ እንዲህ ገፍትሮ ነው የሚጥላት እናቴ ትሙት። እሺ ተንጋላ ብትሰጠው ሆዷ ላይ እንዲህ ኳስ ነው የሚመስለው። 2 እግሩ ብድግ ይላል፣ 2 እጁ ይንሳፈፍ። ሃሽታግ በቀን ልጆችን ሰድባለች እከሳታለሁ ምናምን ሲል እኔ የሚዋዝ አይደለም። ዲኤንኤ ትመረመራለህ። ልጆች ናቸው አይደሉም። እኔ በሰው ልጅ አልከሰስም። ደግሞ ልጆች ነጉኝ። ያንተን ድንቄም ልጆች የአባትነት የዲኤንኤ ምርመራ ይዘህ ካልመጣ እኛ ኢትዮጵያን በዚህ ቦርጭ ትወልዳለህ ብለን አናምንም። ሲጀምር አንተን አይመስሉም። ጌታ ይቅር በለኝ ያልሆነ ስሜት ውስጥ ገብቼ ነው ጌታ
ምንድን ነበር ሳወራ የነበረ? ሂድበት ይላሉ። ራሳችሁ ሂዱበት። እኔ ስለዘው መጥፎ ነገር አላወራም። ብሎክ አድርጎኛል እንጂ እናቴም ቤቱ ገብቻ አንዴ ይቅርታ ጠይቀው ሁሉ ደስ ይለኝ። ሰከረ፣ አበደ አበደ አበደ። በኢየሱስ ስም እሱ ቤት ገብታችሁ የምታለቀልቁ ሰዎች ናችሁ። እውነት ሰው ናችሁ እናንተ። ደግሞ እኮ አያፍርም። እነ አማራ ኪላን እነ ዘር ያዕቆብ እነ ጥላይ ምናምን ተሰብስበው እዛ ተመልከቱ። አማራ የሰደብኩበትን ቪዲዮ አሁን ጊዜ ጠብቀው የሚያወጡት ማናቸው? ትግሬዎች። ተመልከት። አማራንም ሰድቢያችሁ ነበረ እዛው እየነገራችሁ እኮ። ትክክል ይሉታለታችሁ ነው። ተመልከቱ ኦሮሞች፣ ከዚህ በፊት የሰደብኳችሁን አውጥተው የሚለጥፉት ትግሬዎች ናቸው። ህዝቡ እኮ ደንዝዟል። ከዚህ በፊት ሰድበህን ነበር ብሎ ትዝ ያለው አማራ እንኳን የለም እዛ ውስጥ፣ ትዝ ያለው ኦሮሞ የለም። ያው ከአማራ ጋር ሊያነካኩኝ ድሮ የተሳደብኩትን አማራ አሁን አውጥተው ምናምን። እኔ ድሮ የተሳደብኩት ትግርኛ የለኝም እናቴ፣ እንደፈልጎ ያገኘ ራሱ አላውቅም። የትግራይን ህዝብ እንደ ህዝብ ኧረ ራሴን ሰደብኩ። ሰው እንዴት ራሱን ይሰድባል? አሁን ጅቦ ትግራይን ሰደብክ፣ እንዴት ራሴን ሰድብ? ቀውስ እኮ ነው ቀውስ። የእሱ ቀውስ ሳይቀር እነሱ ደግሞ አብረውት መቀወሳቸው። እንዲህ አንድ እንኳን ሚዩቱን አንስቶ እንዲህ ዮዳብ ከዚህ በፊት አማራን ተሳድበህ ነበር እንዲህ ብለው ቢጠይቁት ናውጣ ምናምን ትግሬ ነህ ብሎ ያስወጣው ነበር። እብዶች፣ የእብድ ስብስብ በፈጣሪ ስም። ግን ደስ የሚለው ነገር ድምፅ ሆኖ በንዴትም ሆነ በምንም እንዲህ አይነት ነገር ድምፅ ይሆናል። አንዳንዴ ለምጠላው ነገር ሳታስቡ ድምፅ ትሆናል። አሁን እዮዳብ በትግራይ ጥላቻ ብድ ብሎ ሰሞኑን ሲያራግበው ትልቅ ድምፅ ሆነ። ብዙ ሰው ሰማው፣ ረሃቡን አየው። ወጣቶች ወዲያው ተረባረቡበት። እነ አዶናይ እነ ጃንዱ ዳንኤል አልተገናኙም። እሳ ተላለፉ። ለምን እንደሆነ አላውቅም። መቀሌ ሲገባ ልብስም ምናምን ሲዋጣ ነበር። የሆነ ትልቅ እንትን ውስጥ ያልመጣ መኪና የለም። በቃ ህዝቤ ደግሞ ቪዲዮ ትወዳለች። ወደ ካሜራ ጠጋ እያሉ ሀይ አዶኒ ምናምን ይልሳል። ግን ያርጉ፣ ደስ ይላል። ከልብ ቢሆን ደስ ይላል። የሰው ልጅ ሲሰጥ ከልቡ መሆን አለብን። አንዳንዱ እይታ ፈልጉ ነው። ብዙዎች እኮ አሉ ሲሰጡ በጣም ሰው እንዲያቸው ይፈልጋል። ይሄ እናረግንልህ ምናምን ነገር አርገንላል ይሆን አለ አይደል? ነገ ጧት አርግልህ እንዲሉ እኮ ግን ይሁን። እንደዛም ሆኖ ህዝቡ ይዳን። መጀመሪያ ህዝቡ ይዳን። ለማንኛውም ምዕመናን 1100 ሰው ሳይሰለቸው ሳይታክተው ቁጭ ብሎ ላዳመጠኝ ሁሉ ቢግ ሎቭ ቢግ ሎቭ። ጨብጥ የምልታወራ ነው የመጣ ጮብጤ፣ አንተ ጮብጤ ወጥቷል። ቁጭ ብላችሁ ላዳመጣችሁኝ እንዳለ እናመሰግናለን። እንዴ ጋንግስተር ዘ ቢልዲንግ ላደረግሽው ሰፖርት እናመሰግናለን። መሲ ዘ ቢልዲንግ፣ ሰናይ ሐወይ ዘ ቢልዲንግ። ይመቻችሁ፣ ሰላም ሁኑ። ነገ በተመሳሳይ ሰዓት ተገናኝተን ተመሳሳይ የሆነ ጨዋታ እናመጣለን። እስከዛ ዞር ዞር እያለን እናያለን። ማን ምን እያወራ ነው፣ ማን ምን ከቀልቡ ጋር ነው፣ ማን ምን ቀልቡ ርቆታል የሚለውን ነገር ቼክ አድርገን በኋላ ተመልሰን እንመጣለን። ነገ ማለት በኋላ አልኩኝ፣ ይቅርታ ዶክተር። በዚህ አጋጣሚ ቴንኪው አባቴ ዶክተር።